እውነት ግን አለፈልኝ ብለሽ እስኪገርምሽ ድረስ ያ የማያልፍ የመሰለሽ ቀን ሁሉ አልፎ ፈጣሪ በህይወትሽ ላይ ትልቅ ነገር አላደረገልሽም? ያ ሁሉ ነገር ያደረገልሽ ፈጣሪ ዛሬም በህይወትሽ ላይ አለ። አያልፉም ያሉ ቀናቶችን በህይወትሽ ላይ ያለፉ ቀናቶች እንግዲህ ያማር የመሰሉ ቀናቶች አልፈዋል። አሁንም ደግሞ ፈጣሪ ካንቺ ጋር አለ እያለች ነው ማለት ነው ሄርሜላ ማለት ነው። እንግዲህ ከፍቶኛል እንደማለት ነው። እንግዲህ ያው እየጠበቀች የነበረው እንግዲህ ሄርሜላ የሩታን አለያይታ እንግዲህ ከባሏ ጋር አለያይታ ባል ለመቅማት ነበረ ዛሬ ላይ ያሰበችው የነበረው። እንግዲህ ይኸው አልተሳካላትም። በዚህ ተጠናቀቀ ማለት ነው። እንግዲህ በቲክቶክ መንደር መጣለች ማለት ነው። ሄርሜላ በቲክቶክ መንደር እንግዲህ ስቶሪ አርጋ ለቀዋለች ማለት ነው። ውድ ቤተሰቦቼ እንግዲህ ሄርሜላ ይሄንን ስትለቀው እንግዲህ እኔ እንደሚመስለኝ ማንን ባሽሙር ለመንካት ፈልጋ ነው፣ ይሄማ ቀኔ ነው እያልኩኝ ነውና ሄርሜላ አብርሽን ወስታባት ሩታን እንግዲህ አለያይታ ወደሷ ለማድረግ ነበረ እንግዲህ ፈምሳ የራሴ ሆኛለሁኝ በቃ ስትል ጊዜ ነው አጋጣሚ መጥቶ ይሄንን የወሰደባት ማለት ነው። በጣም ያሳዝናል። እውነት ለመናገር እንግዲህ ተወሰደብሽ ምንም ማድረግ አይቻልም ሄርሜላ ማለት ነው። አልተሳካልሽም እፈምሳለሁ ብለሽ መጥተሽ ያሳዝናል። እንግዲህ ሴት ልጅ ሆነሽ በዚህ ልክ ክብርሽን ዝቅ አድርገሽ እፈምሳለሁ ብለሽ እንደዚህ ሆነሽ እንግዲህ በዚህ ልክ መርከስሽ በጣም ቢያሳዝንም ትላንትና ባደረጉት ነገሮች ወንድሞች በጣም ሊያስቀጣቸው ይገባል። በጣም በቃ ሴት ልጅ ለመንካት በጣም ከባድ ነው። ትላንትና አውርቼው ነበረ። እንግዲህ መተውሻል ግን ይሄንን ነገር እንግዲህ ያንቺ ጥፋት ነው፣ ያንቺ ዝቅጠት ነው። እኔ እዛ ጋር ባልገኝ ኖሮ አልመታም ነበር፣ ወይም ደግሞ እኔ እዛ ጋር ያልሆነ ቦታ ተገኝቼ ነው እንደዚህ የሆንኩት፣ ራሴን የረከስኩት ለዛ ነው ብለሽ ማስተዋል አለብሽ ማለት ነው። ውድ ቤተሰቦቼ እንግዲህ እንዳያችሁ ሳካላትም እንግዲህ አብርሽ ወስዳለሁ ብላ እንግዲህ ራሷን ተወሰደች ማለት ነው። ያልሆነ ጉድጓድ ውስጥ ገብታ ቀረት ጥርቅርቅም ማለች ማለት ነው። እንግዲህ ተጠረቀመች። ምንም ማድረግ አይቻልም። ሄርሜላ የኔ ቆንጆ ማለት ነው። እንግዲህ የፍየል ምላስ ይዘሽ እየተሯሯጥሽ እንግዲህ ወዲያ እየተሽከረከርሽ እንግዲህ ያው የሴት ልጅ ምላስ ውይ እኔ አንዳንድ ሰው እኮ ምላስ የለውም ሴቶች ማለት ነው። ግን የዚች ልጅ ግን የተለየ ምላስ ማለት ነው። የምሬ ነው ምላችሁ ቤት በቃ የፍየል ምላስ ይዛለች ትቅለበለባለች እና ጉድ ያንን ምላሷ ነው እንግዲህ ጉድ የሰራት ማለት ነው። እንግዲህ አንቺ በዚህ ልክ መሆን አልነበረብሽም። እና ይሄንን ቅኔ የማን ነው? የሩታ ነው ወይስ የማን ነው የላክሹ ያለሽው ማለት ነው? አረ ሩታ ተቀበይ። እንግዲህ ሩታ እንኳን ይሄው በሐሳቧ ጸንታለች ማለት ነው፣ አድርጋዋለች። እና ባይዘው እዚህ ጋር አንድ ነገር ልበላችሁና ማለት ነው ሩታ ይቅርታ እየጠየቀች ነበረና ጋሽዬን አኩርፏት አልመሰለኝ ሌላ ነገር ይፈጠራል ብዬ ነው እያላት ነበርና በጣም ነው ያሳዘነችኝ። ባይዘው ሩታ ራሱ በጣም እንጃ አላቅም፣ በጣም ነው ያሳዘነችኝ ማለት ነው። ሩታ እንደዚህ ትሆናለች ብዬ አላሰብኩም ነበር፣ አልጠበቅኩም ነበረ። አዝነውባታል ቤት ማለት ነው። እና ሁሉንም ይቅርታ እንዲያደርግላትና ሁሉ ብቻ አላቅም። እሷ ይቅርታ ትጠይቃለች። ሲጀምር የይቅርታ ያላትን ነገር በጣም ደስ ይላል እና ይቅርታ ትጠይቃለች። በእርግጥ ግን ሁላችሁንም ያው ኮሜንት ላይ ጋሽ ይቅር በሏት ምናምን ነገር እያላችሁ መሆን አለበት ማለት ነው። እንግዲህ አብርሽም ታሰረ ተፈታ ማለት ነው። ታስሮ ነበረ ተፈቷል። እንግዲህ ያው ቪዲዮን አልተለቀቀም፣ ይለቀቃል በቅርቡ ማለት ነው። ቪዲዮን እንጠብቃለን። ያሳዝናል። እንግዲህ ሄርሜላም ወደ ሆስፒታል ገብታለች የሚባልም ነገር ሰምቻለሁ፣ ግን በደንብ ብዙም እርግጠኛ አይደለሁም። እንግዲህ ሄርሜላ ወደ ሆስፒታል ሄዳለች፣ ወደ ሆስፒታል ገብታለች። ታማ ትላንትና የሩታ ወንድሞች መተዋት ነበረ ለዛ እና በጣም ተጎታ ስለነበረ ወደ ሆስፒታል ሄዳለች። ታማ ተኝታለች የሚባል ነገርም ሰምቻለሁኝ። እውነት ይሁን ውሸት እኔ ባላቅም እንግዲህ ያው እርግጠኛ ሲሆን እንግዲህ አሳውቃችኋለሁኝ ማለት ነው። ውድ ተመልካቾች እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ውድ ቤተሰቦቼ ቤተሰብ ሁኑኝ እላለሁኝ። እወዳችኋለሁኝ። ቻው